ወይ ጉድ! ዘንድሮ እኮ ግራ የሚያጋባው ነገር አንዱ ሰው ቀልብ ገዛ ሲባል አንዱ ሰው ደግሞ ቀልቡን ለአሞራ አስረክቦት ነው የሚመጣው ከዚህ ጋር ማለት ነው። እና እንግዲህ ወይዘሪት ሄርሜላ አቶ ሚኪ ወንድሟ ታላቅ ወንድሜ ነው የምትለው እንግዲህ ታላቅ ወንድሟ በደንብ አድርጎ መክሯታል ዛሬ ማለት ነው። እና ግን ምን ዋጋ አለው? በዚህ ሰምታ በዚህ አይደል እንደምታፈሰው ወይዘሪት ሄርሜላ ጉድ! እኔ የሆነ ነገር ለምን አይነግረኝም ትላለች። በቃ ይሄን አድርገሽ ነው ተስፋ እያደረግሻለሽ ነው፣ ይሄን እየጠበቅሽ ነው። ለምን እንደዚህ አላለኝም? ለምን ባይፈልገኝ ኑሮ ለምን ሂጂ አይለኝም እያልሽ ያንን ነገር ነው ተስፋ የምታረጊው ሄርሜላ ይመስለኛል። እና ሰላም ሰላም ቤተሰብ እንዴት ናችሁልኝ? ደህና ናችሁ? ሰላማችሁ ብዝት ትረፍ ይበልልኝ። ቤተሰቦች ለዚህ ቤት አዲስ የሆናችሁ ካላችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንግዲህ ቤተሰብ ማለት ነው በስንት መከራ እንግዲህ ያው ሚኪ ወደ ራሱ ነቅቶ እህቱ በዛ ቦታ ላይ ተፈላጊነት እንደሌላት ስለተረዳ ወንድሜ እኔ ወንድምሽ ያየሁትን ነገር ልንገርሽ፣ አብርሃም አይፈልግሽም ብሎ እንግዲህ እንቅጩን የነገራት ማለት ነው። አንቺ እንደፈላጊ አብርሃምን ለማኝ፣ አብርሃም ደግሞ ተፈልጊያለሁ ብሎ በአንቺ ላይ እየኮራ ነው ተብላለች። እንግዲህ ሄርሜላ እንዳልኳችሁ ያው ቀልቧ ከሷ ጋር ስላልሆነ ምን ትለዋለች? ነገሩን ለማስቀየስ ይገርማል እኮ ከማን ነው ይሄ ሀሳብ የመጣው? ሄርሜላ ከማንም ይምጣ ምን አገባሽ አንቺ? ዋናው ነገር ለአንቺ የሚጠቅምሽ ነገር ነው እየተነገርሻለሽው። ሀሳቡ ከተመልካች የሚምጣ ከወንድምሽ ለአንቺ የሚሆን ለአንቺ የሚጠቅም ነገር ነው እየተነገርሽ ያለሽው እና ማለት ነው። እውነት ለመናገር ሚኪ አንተ አሁን ይህን ስላደረግክ እኔ ትክክል ልልህ አልችልም። ምክንያቱም ከመጀመሪያውን እህት እንደዚህ እንድትንዘላዘል ያደረግካት ራስ ስለሆንክ ማለት ነው። እንዴ አንድ ሰው ማስተዋሉ ቢነጠቅ እንኳ ማስተዋል የሚችል ሰው ነገሩን አገናዝቦ ይሄ ነገር አይሆንም ብሎ እኮ እርግጥ ብሎ መቆጣት አለ። አንተ እንደፈለክ እህት ገብታ እንድትርመጠመጥ እንደፈለክ እንድትሰደብ ካደረካት በኋላ አሁን ደግሞ እኔ ራሱ ሰልችቶኛል ወንድሟ እየተባልኩኝ አለ። ጥሩ ወንድም ብትሆን እኮ ጥሩ ወንድም ተብለ ነበር የምትጠራው ሚኪ ማለት ነው። ግን ስላልሆንክ ነው ስላልሆንክ ያልሆነ መንገድ እየተከተልክ ስለደገፍካት ማለት ነው። እና ወይዘሮ ብዙነሽ ማለት ነው ዛሬ ደግሞ ከኤፍሬም ጋር ያው እንዲህ ፊት ለፊት ተፋጣ ማለት ነው። አምጣ ፓስፖርት እያለች ነው፣ አልሰጥም እያላት ነው። እና ማለት ነው ኤፍሬምም የተናገራቸው ነገሮች አሉ። እንግዲህ እንቅጩን ተናግሯል። አሁን አብርሃም ማድረግ ያለበት አንድነት እውነት ነው ኤፋ የተናገረው በቃ ውሳኔው መናገር አለበት። ምንድን ነው በሰው ህይወት ላይ በሄርሜላም ሆነ በሩታ ላይ መቀለድ የለበትም ይሄ ሰውዬ። ከምሬ እኮ ነው። አስባችሁታል? አሁን እዚህ ጋር በጣም ብዙ ሰው የሚጠብቀው አለ። ሄርሜላና ሩታ በጉጉት ነው የሚጠብቁት እኮ መቼ ይመለሳል በማለት። ሄርሜላን እንደምታዩት ነው እንግዲህ ከሱ ህይወት የምትወጣ አይደለችም። ስለዚህ ለምን በዚህን ያክል ለምን ሰውን እሳት ላይ ጥዶ ለምን ሄዳል አብርሃም? የምር እኔ ራሱ በኤፍሬም ሀሳብ እስማማለሁኝ። ምርጫውን መርጦ የትም መሄድ ይችላል። በቃ ሁለቱንም አልፈልግም ከሆነም ቆሞ በስነ ስርዓቱ አልፈልግም ህይወት የለምራ ወይ ደግሞ አንቺን ወይ አንቺን ብሎ መርጦ መሄድ አለበት። አንደኛዋ ሴት ቁርጧን ይዛ የራሷን ህይወት እንድትመራ ማለት ነው። እና የኤፍሬም ሀሳብ ምን ጊዜም የተሳሳት አይደለም። እና ወደ ሄርሜላ ስመለስላችሁ ቤተሰብ ሄርሜላ ያውላችሁ ልቧንም ቀልቧንም አሞራ ስለበላባት ዝም ብሎ ሰገባዋ ነው የሚንቀሳቀሰው። ገብቷችኋል አይደል? የምታወራውን ነገር ራሱ አታውቅምና በመጀመሪያ ደረጃ ሄርሜላ ተብዬዋ ማንም ሰው እኮ ማለት ነው ከመጀመሪያ ነው የሚጀምረው። ገባሽ አይደለ? ማለት እኔ ማንም ከሁለተኛ የጀመረ የለም። ሁላችንም ቢሆን መጀመሪያ ተነስተን ነው አይደል የሆነ ሰው የምንቀርበው የምናፈቅረው። ከዛ በኋላ ያ የምንወደው መጀመሪያ የቀረብነው ሰው የኛ ጥሩ ሰው ከሆነ ከኛ ጋር ይዘልቃል። ለኛ ጥሩ ሰው ካልሆነ ደግሞ በምንም አይነት ሁኔታ ይቅረበን፣ በምንም አይነት ሁኔታ ቃል ይግባልን፣ መሄዱ የማይቀር እስከሆነ ድረስ ይሄዳል። ለምን አንቺ ይሄን አትረጅም? አሁን ወንድምሽ እንደተናገረሽ ይመስለኛል አንቺ ላይ እልክ ነው ያለው። እንደማይፈልግሽ በደንብ ነው የምታውቂ። በቃ ከአንቺ መሸሸት እንደሚፈልግ እንኳን ከአንቺ ከሩታ ራሱ መሸሸት ይፈልጋል። ይሄን በደንብ ትረጃለሽ። አልሞት ባይ ተጋዳይ፣ በቃ ተጋድዬ ፍቅርን ለኔ ያደርጋለሁ ነው እንጂ አንቺ ነገር። በዛ ላይ ደግሞ ከሩታ ጋር እልክ ተያይዘሽ ነው አንቺ እንጂ እውነት አብርሃምን አሁን ያ መጀመሪያ መተሽ ያፈቀርሽበት መንገድ አሁን ከአንቺ ላይ ይኖራል ማለት ይሄ ዘበት ነው በጭራሽ። ምክንያቱም አንድ ሴት እንደዚህ እየተገፋች እንደዚህ እየተመነጫጨቀች የምታፈቅር ሴት የለች በፍጹም። እንደዚህ ብሎ ነገር የለም። ሄርሜላ አቷሽ ዝም ብለሽ ማለት ነው። ሲቀጥል ደግሞ አንድ ማስተዋል ያቃተሽ ምንድን ነው አብርሃም በጣም ብዙ ለወደፊት ብዙ ነገር አውርቶኛል፣ ብዙ ቃል ገብቶልኛል። እኔ ምለው ሩቲ
በጣም ብዙ ቃል ገብቶላታል እኮ በጣም ብዙ ነገር አድርገው ነው ተጋብተው ልጅ ለመውለድ የበቁት አይደለ? ያንን ቃል እኮ አጥፎት ወደ አንቺ መጥቷል። ምንድነው የምትዩ? አንቺ ይሄ ተራ ቃል ስለገባልሽ ብቻ ያ ቃሉ አስሮሽ ልትቀመጭ ነው እስከ ዘላለምሽ? እንደዚህ ስትንዘላዘይ በላይሽ ላይ ሌላ ሴት ሊያመጣልሽ ይችላል። አብርሃም ታደሰን አታውቂውም። ነገ ከአንቺ የበለጠሽ ኮረዳዋን ይዟት ሊመጣ ይችላል። አይታወቅም። ያን ምን ሊውጥሽ ነው? እንደዚህ በተስፋ እየጠበቅሹ ማለት ነው። ስለዚህ ዝም ብለሽ እያሳለፍሽውን ነገር ከዚህ ጋር አትደጋግሚ። አፈቅርሻለሁ ብሎኛል፣ እወድሻለሁ ብሎኛል። እኔ ደግሞ ልልሽ የምፈልገው አንቺ አፈቅርሻለሁ ስላለሽ አይግረምሽ። ሚስቱን በክብር ያገባትን ሚስቱን ወደ አንቺ ጥሏት መጥቷል። ገባሽ? ከምንም በላይ የሚበልጠው ደግሞ ልጁ ነው። ከልጁ አስቀድሞ ወደ አንቺ መጥቶ ነበር። አየሽ፣ ከአንቺ ጋር መኖር ቢፈልግ ብዙ ነገር ያሳለፍኩባት ናት ብሎ እኮ ከህመሙ ሲያገግም ከዛም መዝለል አይጠበቅበትም እኮ። አየሽ፣ ቀጥታ ከአንቺ ይመጣ ነበርና ስለዚህ በቴክስት እንደዚህ ስለው በስልክ ሳወራው በአካል ሳገኘው ይቀያየራል። እድሜ ዘላለምሽን እንደተቀያየረብሽ ነው የሚኖረው። ለምን አታስቢም አንቺ? አሁን እኮ አብርሃም አይታወቅም፣ ምናልባት ወደ አንቺ ሊመጣ ይችላል እኮ። አሁን እንደዚህ አጥፍቻለሁ፣ ብዙ ነገሮችን ብዬሻለሁ፣ ይቅር በይም ብሎ ሊመጣ ይችላል። ተመልሶ ግን ነገ ይሄ መደፍረስ እንደሚመጣ ማወቅ አለብሽ፣ አስቀድመሽ ማለት ነው። ነገ በሰላም እንደማትኖሪ ማወቅ አለብሽ። ይሄን ነው ወንድምሽ እያስረዳሽ ያለው። አንቺ ትክክለኛ ሴት ከሆንሽ የምር ህይወትሽን በአግባቡ መምራት ከፈለግሽ ወንድምሽን ልታዳምጪ ይገባሻል። እኔ ሩታንም ቢሆን እንደዚህ ነው የምላት። የምሬን ነው የምላቸው። ሩታ አሁን እኔ እንጃ ከአብርሃም ላይ ይሄን ያክል እምነት ትጣል የሚል እምነት የለኝም እኔ። ምክንያቱም እምነቷን በሆነ ጊዜ ላይ ተነስቶ ሊበላው ይችላል ይሄ ሰውዬ፣ ምንም አስተማማኝ ነገር ስላልሆነ ማለት ነው። እና ሁለታችሁም ሴቶች እኔ ራሳችሁን ብትመለከቱ የራሳችሁን የሆነ መንገድ ብትመሩ። እኔ ሄርሜላ ስላንቺ አይመለከተኝም፣ ግን ደግሞ ሴት ስለሆንሽ ክብርሽ በዚህ ደረጃ ሲወርድ ማየት በጣም ነው የሚያስጠላው። የምር ከአንቺ አልፎ ከቤተሰቦች ደረሰ። ከቤተሰቦች አልፎ ወንድምሽ እየተሰደበ ነው። ገብቶሻል? ከዚህ ጋር ምን አለች? አይ ዶንት ኬር አባውት ዋት ፒፕል ሴይ አባውት ሚ ያለች ማለት ነው። ደግሞ እችን እንግሊዘኛ ልታባክኝብኝ እኮ ነው ሄርሜላ። አንቺ ኬር አደረግሽ። ከዚህ ጋር እኮ ተሰደብሽም ተጠቀጠቅሽም ለራስሽ እንጂ ከኛ ጋር የሚደርስ ነገር የለም። ገባሽ? እኛ እንደፈለግን እና ምንጣጥልሻለን። እኛ ማንም ያቀን የለም። ገባሽ? የምትታወቂው አንቺ ነሽ ሚዲያ ላይ እስከ ዘላለም እስከ ልጆችሽ። ይሄ መሰደብ ተቀምጦ የሚያዩት የአንቺ ጉዳይ ነው እንጂ እኛ ጉዳይ አይደለም፣ ሄርሜላ ማለት ነው። እና ሰው ለእኔ ምንም ስላለ ምንም ስላላል አትበይ። ይሄ ቪዲዮ ሚዲያ የያዘው አንቺ እስከ ለተሞትሽ ድረስ ይቀመጣል። ገባሽ? ነገ ልጆች ተወልደው ሲያዩት ወይኔ እማዬ አንቺ ከሰው ትዳር ገብተሽ እንደዚህ አድርገሽ ነበረ። በቃ በአንቺ ላይ የሌለ መጥፎ አመለካከት ሊኖራቸው ይችላል ከአንቺ ተቃራኒ ልጅ ከወለድሽ ነው። ግን እኮ ሄርሜላ እኔ እኮ ቃል አሳጣሽኝ። እንደው አንቺ ሴት ቃል አሳጣሽኝ እኮ። እኔ በምን አይነት ቃል ብናገር ነው የሚሻለኝ? ሄርሜላ ማለት ነው ወይኔ ቤተሰቦቼ። እና አሁንም ቢሆን እውነቱን ለመደበቅ አያችሁ አይደል እንዴት እንደምትከረከር። የሆነ ቁርጥ ያለ ነገር አልነገረኝም ትላለች። እኔ ቁርጥ አድርጎ ሄርሜላ ውጭልኝ አልፈልግሽም ሲልሽ ስትሰበሪ ማየት ትፈልጊያለሽ ይመስለኛል። እኔ ሳስብሽ እንደዛ ነገር ነውና ፕሊዝ ሄርሜላ ከዚሁ አብርሃምን ብትይው ነው የሚሻለው። የምር አብርሃም ነገ ያለምንም ጥርጥር ሴት ይዞልሽ ይመጣል። አንቺም እንደ ሩታ ልብሽ ተሰብሮ አዝነሽ ብጥብጥ ብለሽ ትቀመጫለሽ ማለት ነው። ይኸው ዛሬ ሩታ ሰላም እያገኘች አይደለም። ለልጇ ብላ በጣም ብዙ መስዋዕት እየከፈለች ነው ያለችው። እንዳንቺ ማለት ነው እንዳንቺ ሴተ ላጤ ሲንግል ሌዲ ሁና ቢሆን ኑሮ ሄርሜላ ሩቲን ከአንቺ ጋር ከዚህ ስትለፋደድ አታያትም ነበረ፣ ልንገርሽ ማለት ነው። አንቺ ራሱ ሩታ የምትባለውን ላታውቂያት ትችያለሽ። አብርሃም የሚባል ነገር በህይወቷ መንጥቃ ታስወጣው ነበር። እስከዛሬ ግን ልጅ ስላለ ዋጋ እየከፈለች ነው። አንቺ ደግሞ እዚህ ጋር በዜሮ ያለ ምንም ምክንያት በዜሮ ነው ዋጋ እየከፈልሽለት ያለሽው። ደግሞ ዋጋ እየከፈልሽ እኮ አይደለም። ምንድነው አስሬ ዋጋ የምትዩ? ዋጋ ከሩታ በላይ ለአብርሃም የከፈለ የለም። የኔና ዝም ብለሽ አትመጻደቂ። ዋጋ መክፈልሽ ያው ራስሽን አሳልፈሽ መስጠትሽ ከሆነ እንግዲህ ምን ይደረጋል እንዴ? ራስሽን እኮ ከፍተሽ ሰጠሽ እና እንደውም በቃ አሪፍ እኮ ነው። አዲስ ሰው እንድትለምጂ ያደርግሻል ማለት ነው ሄርሚዬ። አሁን ከአብርሃም የበለጠ ሰው በህይወትሽ ሊመጣ ይችላል እና ራስሽን አዘጋጅተሽ ወደ ሌላ ሰው አንቺ አይንሽን ብታዞሪ የተሻለ ነው። ግን ደግሞ አደራሽን የምሬን ነው ሄርሜላ፣ ከአብርሃም ህይወት ከወጣሽ ድጋሚ ብትዳር ያለውን ሰው እንዳታበላሽ። ይሄ መልእክቴ ነው። እንግዲህ ጉድ እኮ ነው።